ጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሰብስክራይብ ላይክ ሼር አድርጉ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እሱ ምንድነው እንግዲህ ዛሬ እንደምታውቁት እዩ ተገላግላለች ማለት ነው። እዩ ተገላግላለች እና በጣም ከገረሜ በጣም ብዙ ሰው ከሸረተልኝ ነገር በቃ ብሩኬና ሃይሚ ሊጣሉ ነው በቃ ብሩኬና ሃይሚ ሊጣሉ ነው በቃ ብሩኬና ሃይሚ ሊጣሉ ነው የምትሉት ነገር በጣም ስለገረመኝ ነው። በመጀመሪያ ደረጃ ሁለቱ አይጣሉም። ለምን ካላችሁ ማለት የእዩን ጸባይ የእዩን ሁኔታ የእዩን ነገር በደንብ ጠንቅቀው ያውቃሉ። ገባቸው። ስለዚህ ሃይሚና ብሩኬ ለምንድን ነው የሚጣሉት? እንዴት ነው የሚጣሉት? ለምንድን ነው? ምን አገባቸው? እሷ ወለደች አልወለደች እኮ ምንም የሚያገባቸው ነገር የለም። ለምን ካላችሁ ልጁ ኦሬዲ የብሩኬ አይደለም። ገባችሁ? ለምንድን ነው ነገር የምታቀሳስሩ? ገና በገናው ነገር ታቀሳስራላችሁ ማለት ነው። በቃ እኔ ኮሜንት አየው 1000 ምናምን ኮሜንት በቃ አሁን ሊጣሉ ነው ሃይሚና ብሩኬ አሁን ሊጣሉ ነው አሁን ሊጣሉ ነው። አይጣሉ። ገባችሁ? ምቀኛ ሸረኛ ክፉ መንፈስ ያለበት ድብን ይላል። አለቀ ደቀቀ ውዶቼ። ለእዩ ደግሞ ለእዩ ስጦታ ገዝቼላታለሁ ውዶቼ። ለእዩ ወልዳ የለ ወልዳለች ውዶቼ። ስጦታ ገዝቼላታለሁ። ይሄው ይሄ ይመስላል። አይበዛባትም እንዴ? አይበዛባትም? እንዲያውም ይሄ ሲበዛባት ነው ውዶቼ ማለት ነው። ለምን ካላችሁ በቃ ወለደች። ወለደች ውዶቼ ወለደች። አዎ ይሄን እንዲያው ድንገት ካነሰባት ከበዛባት ብዬ ነው ይሄን ገዝቼላታለሁ ውዶቼ። ይሄ እልክላታለሁ። ይሄው እኔ እንደኔ አይነት እንትንም የለ ደጋፊም የለ። ይኸውላችሁ እንደዚህ አድርጌ ልልክላት ነው። ምን ትላላችሁ? ይበዛባታል ወይስ ያንስባታል? ቡቡና ሃይሚና ብሩኬ ሊጣሉ ነው። ሃይሚና ብሩኬ ሊጣሉ ነው። ነገሩ ሩዋንዳ ሊሆን ነው። አሁን ዲኤንኤ ምርመራው ሊሆን ነው እያላችሁ ነገሩን ነገር ከዛ ከምታረጉ ውዶቼ እንደኔ ስጦታ ገዝታችሁ ብትልኩ ይሻላል። አዎ ስጦታ ገዝታችሁ ብትልኩ ይሻላል። ምክንያቱም እኛ ሰው የሚያጣላ ሰው አንፈልግም። ሰው የሚያስታርቅ ነው እንጂ። ስለዚህ ይበዛባት የምትሉ ከሆነ ቀንሰዋለሁ ውዶቼ፣ እቀንሰዋለሁ ልጆቼ። ለሷ ያልሆነ ደግሞ ገዝተን እስኪ ሞቅ እናድርግላት። አዎ ይኸውላችሁ ይህን ይመስላል። ለሷ ያልሆነ ደግሞ ገዝቼ በስርዓታውን ይህን እንደዚህ እንዲያው እንደ ዘመኑ ልጅ የሚለበሰውን አልብሼ ምን ብዬ እዚህ ላይ የህፃን ልብስ ጨምሬበት ማለት ነው። የህፃን ልብስ ሆይ ለብሩኬ ልጅ አይደል የተባለው? አዎ ለብሩኬ ልጅ 1 5 6 ልብስ እዚህ ገዝቼ ጨምርበትና እልክላታለሁ። አዎ ቆንጆ ልብስ ውዶቼ፣ ቆንጆ ሸጋ የሆነ ልብስ ገዝቼ ነው የምልክላት ውዶቼ። አዎ ገዝቼ ነው የምልክላት። እሷ ከሃይሚ ራስ ወረድ ትበል እንጂ ችግር የለም ውዶቼ። አዎ ችግር የለም። ምን ይመስላችኋል እናንተ? ምን ትላላችሁ? ምክንያቱም እንዲያው መቼ ነው ገና በገናው ይውላችሁ። በመጀመሪያ ደረጃ ምንም አይፈጠርም። ገባችሁ? ለምን ካላችሁ ልጁ የብሩኬ እንዳልሆነ ሁላችሁም ታውቃላችሁ። አንዳንዴ አውቃችሁ መሰለኝ የምታጠፉት፣ አውቃችሁ ማለት ነው። ያወቃችሁ እንዳላወቃችሁ ነው የምታጠፉት። ምክንያቱም እንደዛ ባይሆንማ ማለት ነው ልጁ እንደዚህ ነው አትሉም ነበር። ገባችሁ? ልጁ የብሩኬ እንዳልሆነ ሁላችንም ጠንቅቀን እናውቃለን። ስለዚህ በዚህ ደረጃ አታካብዱ ማለት ነው። ገባችሁ? ሃይሚና ብሩኬ ኢንሻአላህ ማንም አይለያያቸውም። ማንም ማለት ነው ማንም። ምክንያቱም ለምን ሃይሚና ብሩኬ አይለያዩም። ገባችሁ? የእዩን ነገር የሆነ ሰው ልኮልኝ እያየው ስለነበረ ነው። በጣም ይቅርታ ማለት ነው። እና ሃይሚና ብሩኬ መቼም አይለያዩም። ለምን ካላችሁ አይኑ ትንሽ ችግር ይፈጠራል ብዬ አስባለሁ። እኔም ልክ እንደናንተ ማለት ነው ችግር ይፈጠራል ብዬ አስባለሁ። ግን እንትን አይደለም
ነገሩ ይሻሻላል ብዬ ነው የማስበው። ለምን ካላችሁ እንኳንም ወለደች አሁን ነገር ዓለም ሁሉ እየተዘጋ ይመጣል። እኔ አሁን የእዩ መውለድ ምናምን ሐሪፍ ነው ብዬ ነው የማስበው። ለምን ካላችሁ ለሃይሚ እየጠራላት ይመጣል። ገባችሁ? እንዲያውም የሃይሚ ደጋፊዎች እንኳን ደስ አላችሁ ኮንግራጁሌሽን። ምክንያቱም ነገሩ እየተስተካከለ የእዩም ጉዳይ እየወጣች ገባችሁ? ከእህታችን ከሃይሚ ህይወት እየወጣች የሃይሚ ህይወት እየተስተካከለ እየጸዳ ነው የሚመጣ። እኔ እውነቴን ልንገራችሁ በጣም ነው ደስ ያለኝ። ገባችሁ? ለምን ካላችሁ ነገሩ ሁሉ እየተስተካከለ ይመጣል። ነገሩ ሁሉ አሁን ያለው ነገር እየጠራ ይመጣል። ገባችሁ? መውለዷ በጣም አሪፍ ነው። አሁን እንግዲህ ዲኤንኤ ምናምን ይባላል። አይኖ እንደሚባል እናውቃለን። ግን ዲኤንኤ ሆነ ማለት ግን ሃይሚና ብሩኬ ይጣላሉ ማለት አይደለም። በውስጥ እንመክራቸውና ተስተካክሎ ነገሩ ሁለት አይነት ፊት ቢሆን በደንብ እንደሄድ ሆኖ ነው የምናደርገው። ለምን ካላችሁ የሃይሚና የብሩኬ ሁኔታ እንዲጣሉ አንፈልግም። ገባችሁ? እንዳትሄድም በጣም እንትን ስንል የነበር እኛ ነን። አሁን ደግሞ ምንድነው ማድረግ ያለብን? እኛ ከብሩኬና ከሃይሚ ጎን ከሁለታቸው ጎን መቆም አለብን። ክሎዝ መሆን አለብን። ለምን ልክ እንደባለፈው አትሄድም ብለን አይደልኛ ሐሳብ አምተን ያስቀረናት። ስለዚህ አሁን ደግሞ ምንድነው ማድረግ ያለብን? ነገሩን በደንብ አድርገን አስበን አልመን አይተን መሄድ አለብን። ገባችሁ? ምክንያቱም ገና በገናው በቃ ብሩኬና ሃይሚ ሊለያዩ ነው፣ ብሩኬና ሃይሚ ሊጣሉ ነው፣ ብሩኬና ሃይሚ እንኳንም ወለደች። ለሃይሚ ደግሞ እየጠራላት እየተስተካከለ ነገሩ እየጠራ ገባችሁ? ይሄ ህፃኑ የሱ ነው የሱ አይደለም የሚለው ነገር ፋይሉ በደንብ እየተዘጋ እየጠራ ይሄዳል። ስለዚህ እኔ በመውለዷ ይቅርታ አድርጉልኝ ደስተኛ ነኝ እንደ ሃይሚ እንደ አንድ የሃይሚ ደጋፊ። ገባችሁ? ለምን ካላችሁ ነገሩ እየተዘጋ የዛቸው ሽሚትም ነገር እንዲዘጋ ስለምፈልግ። ገባችሁ? አሁን የሁለቱም ክፍት ነው። ክፍት ስለሆነ እኛ ደግሞ እንዲዘጋ ነው የምንፈልገው። እንዲዘጋ በቃ ነገር ዓለሙ ተዘግቶ ሃይሚና ብሩኬ ከአንድ ላይ ክሎዝ እንዲሆኑ ነው የምንፈልገው። ገባችሁ? እና ይሄ ነገር መሆኑ በጣም ሐሪፍ ነው ብዬ ነው የማስበው እኔ። በጣም ገባችሁ? እና ደስ ሊላችሁ ይገባል። ሙሽ ሊከፋችሁ ሙሽ ሊደብራችሁ አይዟችሁ፣ ምንም አይሆኑም። ገባችሁ? እንኳን አንድ እዩ 44 እዩ ቢመጡ ምንም አያረጓትም። የሃይሚና የብሩኬ ህይወት ማንም መጥቶ ሊበጠብጠው አይችልም። ገባችሁ? እናንተ ብዙ ነገር ስለማታውቁ እንጂ ሃይሚና ብሩኬ በብዙ ነገር የተያያዙ ሰዎች ናቸው። እናንተ ስለማታውቁ ነው። ከምሬ ነው የምነግራችሁ። ምክንያቱም እኛ እናውቃለን፣ ከሞላ ጎደል እኛ እናውቃለን። እና ምንም አይነት ነገር ግራ አይግባችሁ፣ አብሽሩ። ገባችሁ? ምክንያቱም አሁን በጣም ስትጨናነቁ እኔ ራሱ በጣም ነው ቅድም የጨነቀኝ ማለት በጣም አሰብኩኝ። ግን ሐሪፍ ነው ለሃይሚ እየጠራ ነገሩ እየተስተካከለ ነገሩ ከሃይሚ ህይወት እየተወጣ ይኬዳል ብዬ ነው ማስበው። እና ሃይሚ ቀራ ይላትም የኔ እናት ሃይሚ የሚጠብቃት የማያንቀላፋው ጌታ አለ። ገባችሁ? ለሃይሚ ያልተጠነሰሰላት ነገር የለም። ሶሻል ሚዲያ እንድጠፋ የሚጠብቃት አንድ ፈጣሪ ነው፣ የምታምንበት አምላክ። ገባችሁ? እና አሁን በጣም ግራ የገባችሁ እህቶች አላችሁ። ግራ አይግባችሁ፣ ከምሬ ነው የምነግራችሁ። ግራ አይግባችሁ። ካልደፈረሰ አይጠራም። ገባችሁ? ካልደፈረሰ አይጠራም። ስለዚህ ዲኤንኤ ያደርጋሉ በስርዓት። ከዛ በኋላ ሃይሚም በንጹህ ልቧ ሆና ብሩኬ ጋር ህይወቷን ትቀጥላለች። ዲኤንኤ ግድ ነው ያደርጋሉ። ምክንያቱም እሷም የጥርጥር ኑሮ ከምትኖር የጥርጥር ኑሮ የጥርጥር ህይወት የጥርጥር እንትን የባላንገር አሁን እኮ ብሩኬ ከሌላ ሰው ሄዳ ላይ ሄድም በምን እርግጠኛ ሆናለሁ ብላ ከምትኖር በደንብ ሆኖ ነገሩ ጠርቶ ምን ብሎ ከሄደ ግን ሐሪፍ ነው። ገባችሁ? ስለዚህ እኔ እንደ አንድ ሱመያ ስጠይቁኝ ካልደፈረሰ አይጠራም። ገባችሁ? ለምን ካላችሁ አይኖ እንደምትረበሽ አውቃለሁ። ሳይገባይ ቀርቶ አይደለም። ግን ተረብሻ ደግሞ ትክክለኛ ነገር ከሆነላት
እኔ ሐሪፍ ነው ብዬ ነው ማስበው ገባችሁ ለምን እየጠራ የብሩኬ ትክክለኛ ለሷ ይወዳታል አይወዳትም የሚለውን እያየንበት እንሄዳለን ስለዚህ የእዩ መውለድ ግራ አይግባችሁ ለሃይሚ በጣም ሐሪፍ ይሆንላታል ገባችሁ ምክንያቱም አንዳንዴ ካልደፈረሰ አይጠራም ብዙ በህይወታችሁ ስትኖሩ ብዙ አይነት ነገር ብዙ ውጣና ወረድ ታሳልፋላችሁ ገባችሁ አይደለ ስለዚህ እሷ ደግሞ ብዙ ውጣና ወረድ አሳልፋለች ማን ሃይሚ ማለት ነው ገባችሁ ለዚህ ሁሉ ስንት መጽዋት ከፍላለች እና ካልደፈረሰ አይጠራም ይሄ ነገር በጣም ሐሪፍ ነው ብዬ ነው የማስበው ገባችሁ እና ሃይሚና ብሩኬ ሊጣሉ ነው ሃይሚና ብሩኬ ይጣላሉ ይለያያሉ እንደዚህ ይላሉ ብላችሁ የምታሟርቱ እንደው ልቦና ይስጣችሁ ኢንሻአላህ አይጣሉ ገባችሁ በባለፈውም ልክ ከሰፈሯ እንዳስቀረነው አሁንም ቢሆን እንደዚህ አርገን እናስታርቃቸዋለን እናንተ ግራ ይግባችሁ ገባችሁ ምክንያቱም እኔ ሃይሚን ስለምወዳት ከልቤ ነው የምቆምላት ገባችሁ የሚሆነው ይሆናል አለቀ ደቀቀ እና በጣም አትጨናነቁ መጨናነቅ አስፈላጊ አይደለም ፈጣሪ ያለው ይሆናል ገባችሁ እኔ ግን 100% እርግጠኛው ልንገራችሁ ልጁ የብሩኬ እንዳልሆነ ልቤ ይነግረኛል ልጁ የብሩኬ እንዳልሆነ በደንብ በቃ ልቤ እንደዛ ነው የሚነግረኝ ማለት ነው አንድ ከሰማሁት መረጃ ሁለተኛም ደግሞ እንደዚህ ካንዳንድ ነገሮች ልጁ የብሩኬ እንዳልሆነ በደንብ ጠንቅቀን አቃለን ገባችሁ ምናልባት ዲኤንኤ የሚሰሩት በአሽሙር በምን በጃዙር ካልተሰራባቸው ልጁ የብሩኬ እንዳልሆነ ሁላችንም እናቃለን ገባችሁ እና ብሩኬንና ሃይሚን ለመነጣጠል ለመግፋት ምን ለማለት በቃ ማለት የሆነ እንትን የምትሉት ነገር በጣም ይደብራል በጣም ማለት ነው ገባችሁ ስለዚህ ሃይሚና ብሩኬ መቼም አይለያዩም ከቻላችሁ ግን ላይክ አድርጋችሁ ለሃይሚና ለብሩኬ ቲፎዞ አድርሱልኝ እወዳችኋለሁ ሃይሚ ወደፊት እሷን ቀብራለሁ ብሎ የሚመጣ እንቀብረዋለን እወዳችኋለሁ ባይ